ሰላም ጤና ይስጥልኝ የሀገሬ ልጆች። አንዳንድ ሴቶች ምናልባትም ቪዲዮ ይዘውባችሁ ምናልባትም ዝም ብሎ ስለሚያስፈራራችሁ ምናልባትም ባለስልጣን ስለሆነ ምናልባትም ብዙ ሰዎች ስለሚያውቅ ብቻ ሲያስፈራራችሁ ፈርታችሁ ለዛ ሰውዬ ፍላጎት ተገዢ የምትሆኑ ሰዎች አንድ የህይወት ምስክርነት ልስጣችሁና ከተወለድኩባት እናትና አባቴ ትብታቸው ከተቀበረበት ከመሃል ሀገር ሸዋ ወደ አንድ ቦታ ለስራ ሄጄ ይቅርታ ኮድ 4 ነው ኮድ 3 ነው የመንግስት መኪና ነጭ ኮብራ የሚመስል ምናምን የሚነዳ በጣም ትልቅ ቦርጫም እኔ ከተማው ምን እንደሆነ አላቅም በጣም አስቸገረኝ። እዛ ጋር ያቆማል ሹፌሩን ይልከዋል እና የኔ እናት እሱ ባለስልጣን ነው እጁ ረጅም ነውና እሺ ብትዩ ነው የሚሻልሽ በዛ ላይ የዘር ማንዘርሽን ችግር ከላይሽ ላይ ያላቀቀልሻል አለኝ እና ሊቁኑሽ ብለሽው በማንኪያ በሹካ ብትይ ይሻልሻል ምናምን ብሎ ያው የጌታ አጎብዳጅ ምንድነው የጌታ ምንድነው ጎባጣ ነው ይባላል። ያው ለእንጀራው ብሎ የሚያጎበድድ ከርሳም ሹፌር ስለሆነ አይት እንዲህ ትንሽ ስፖርት ነገር ስራ ላይ ታረኩትና በርግጥ በድህነት አይኮራም በሰዓቱ እኔ በድህነቴ በጣም ነው የምኮራው አልኩት ማለት ነው ቀና ብዬ ከዛን አልፈቀደልኝም ለምን እንዲህ ነበር የምኮረኩምሽ ምናምን አለኝ እሱ እኔን አጣብሶ የሆነ ነገር ማግኘት ፈልጓል መሰለኝና ብቻ በአንድም በሌላ መልኩ የሆነ ጸጥ ያለ አጋጣሚ ካገኘ ጠብቆ ሰውየው ሹፌሩን ነው የሚልከው የሆነ ቀን በመኪናው መለስ አደረገና እንትኑ መስታወቱን ወረድ አደረገና አጠፋሻለሁ አለኝ ማለት ነው። በጣም ትልቅ ሰውዬ እኮ ነው ቦርጫም እኮ ነው አፈሻ ይሞት ካልቀደምከኝ እሺ አልኩት። ካልቀደምከኝ ማለቴ ከቀደምከኝ እሺ ካልቀደምከኝ እኔም ላጠፋ እችላለሁ አልኩት። የመጀመሪያ አድርግ የነበረው ምንድን ነበረ የዛን የሰውዬ አድራሻ መፈለግ የት ሀገር ሰው ነው ልጆች አሉት ወይ በጣም የሚወዳት ወይ የሚወደው አባት አለው ወይ ምክንያቱም አባቴ እኔን አጥቶ የሱ አባት እሱን ሊኖረው አይገባም እና ምንድነው አረግ የነበረው ከዛ በኋላ አድራሻ ካጣራሁ በኋላ ለአባቴ ወረቀት ላይ ማስቀመጥ ምክንያቱም እውነት የኔ አባቴ ያ የማቀው አባቴ ያ ኃይለኛ የሚባለው አባቴ እኔን ቀብሮ እንደማይቀመጥ አውቃለሁ በርግጠኝነት እንኳን አይደለም ሌላ ሀገር ያለ ሰው ድምጥማጩን አጥፍቶ በአንድ ሌሊት ሀገሩ መግባት ይቅርና እዛው አካባቢ ያለ ሰው ልጁን ነክተውበት አባቴ እንደማይቀመጥ አውቃለሁና የኔ ድርቅ ማለቴ አስፈራው ሰውየው ማለት እኔ እቺ እንገድዬ እናቴን ለምን በወጣኝ ብሎ ይሁን ወይ ከበስተጀርባዋ ምን አለ ብሎ ይሁን እግዚአብሔርን ነው የምላችሁ ቢያስፈራራኝ አልፈራ ምን ቢለኝ አልፈራ ምን ቢለኝ አሁን ያንን ሰውዬ ዛን ሰዓት ደግሞ የኢትዮጵያ ሕዝብ እጁ ረጅም ነው አረጃችሁ ቁርጥ ይበል ያባቴ አምላክ እጃችሁ ቁርጥ ይበል እንደው ሰውን ብሬኖች ለማድረግ አራንቺ እጁ ረጅም ነው እንትን እኮ ነው መኪናውን አይተሽዋል የመንግስት መኪና እኮ ነው እኔ ምን አገባኝ ታዲያ በቁሜ ከምሞት እውነተኛ ሞት ሞቼ ከዛ በኋላ ፍርዱን ለመንግስትና ለአባቴ ብተው አይሻለኝም ፍርዱን አባቴና መንግስት ይወጡት እኔ ግን በቁሜ የሞተች ልጅ አባቴ እንዲኖረው አልፈልግም በቃ ለእሱም ይሄ ለእንትኑም አንድ ነገር ልንገርህ አይደለም ያጠፋሻል አልከኝ ገደልከኝ ካልቀደመኝ እሱም ነግሬዋለሁ እሱም ካልቀደመኝ ነው ከቀደመኝ ደግሞ ፍርዱን ለመንግስትና ለአባቴ ነው የምተው ነው ያልኩት እና ሲያየኝ አልፈራ መንገዱን ብቻ ለቀቅ አድርግለታለሁ ባጠገቤ ይመጣል ከስራ መውጫ ሰዓቴን ጠብቆ ባጠገቤ ይመጣል ከዛ በኋላ ስሜ እሱን እኮ ስንት ማንበርከክ የሚፈልግ እንትን ከዛን ሹፌሩ ልንገራችሁ አንገቴ ላይ የብር ቀለበት ምናምን ነበርና እያወራኝ ከአንገቴ ላይ የብር ቀለበቴ ብጥስ አድርጎ ይዞት ሄደ ለምንድነው አይ ይሄ የብር ቀለበት በወርቅ ይመለስልሻል በዳይመንድ ይመለስልሻል አለኝ
እኔ እንዳልኳችሁ ጓደኞች ወይኔ ጉድሽ በቃ ሊያስመትትብሽ ነው። ወይኔ በቃ ራስሽ እኮ ነው ፈልገሽ እወዳለሁ እያልሽ ቤቱ ፈልገሽ የምትሄጂው አለኝ። እኔ እንዲህ ያለ ነገር አለቅበጭ አንተ አሰርቶ አንገቱ ላይ ያድርገው። በቃ እንግዲህ ማስታወሻ የሆነው ብዬ ነው ጸጥ ያልኩት። እና የኔ ድርቅና እግዚአብሔርን ነው የምላችሁ አፈሻ ይሙት የምወደው አባቴ ድርቅ ስልበት እኔ ይቺ ካይሲ ይቺ ካይሲ ናት እናቴ ኑሮ የለ ኑርበት ብሎ ትቶኝ መኖር አጓጉቶት ይሁን ምን ይሁን የኔ ድርቅ ማለቴ በቃ ተወኝ የሆነ ቀን ተስፋ ቆርጦቶኝ ኧረ እናቴ ይቺ እናቴ ወንጀል ታሰራኛለች ብሎ ነው መሰለኝ ተወኝ። ኃይለኛ ማስፈራራት ነበር የሚደርስብኝ። አንዳንድ ጊዜ ጓደኞቼ በቃ የሆነ ወንድ ጋር ተቃቅፈሽ ሄደሽ አሳዩ በቃ ዝም ብለሽ ወይ ብቻሽን ስለምትሄጂ ይሆናል። በተለይ አንድ በእድሜዋ ከፍ ያለች ትንሽ ከኔ በሰዓቱ በእድሜዋ ከፍ ስላችሁ 28 29 ዓመት የምትሆን እኔ ገና ሀያዎቹ መጀመሪያ ላይ ነኝና የሆነ ወንድ መቅደስ ለምን አውቀሽ እሱ ሲመጣ የሆነ ልክ ስራ መውጫ ሰዓትሽ አይደለም የሚጠብቀው የሆነ ዝም ብለሽ አንድን ሰው እቅፍ አድርገሽ ከሱ ጋር እንዴ ለምንድን ነው ካጠገቧ ሂድ ብሎ ደግሞ እሱን ያስፈራራው እንዴ ነገር ሲያስፈራራው ኧረ እኔ ለአንድ ቀን ነው ይበለው እንዴ አይቻልም። መብቴ ነው በቃ ማንም ሰው አልይዝም ምን አገባው። እና አንደኛ በጣም ትልቅ ሰው ነው ቦርጫም ትልቅ ሰውዬ በዛ ደግሞ የመንግስትን መኪና ለግል ጅንጀና የመንግስትን ስልጣን ለግል እኔ ስንት እኔ መሬት አላሟሽ እኔ ሸዋይቷል መሬት አሟሻለሁ እንዴ የኔ አባት በቁም የሞተች ልጅ አይገባውም። ማዲያት በማዲያት ሆኜ ባለስልጣን ስለሆነ ያቃጠለኝ ፈርቻው ከኔ ቆንጆ ልጆች ቀያይ ልጆች መውለድ ፈልጎ የኢትዮጵያ ወንድ ደግሞ ከለር አምላኪ ነው ፈልጎ እችን ከመሰለች ልጅ ብሎ እሱ በሚሄድበት ቦታ እየለበስ ሚስቱ ስታምር ደግሞ ልጅ ናት እየተባለ እኔ ማዲያት በማዲያት መስዬ በቁም የሞተች ልጅ አባቴ ይኑረው አዎ ባለኮ ባለስልጣን ነው እየተባለ እስቲ ባልሽ እንደዚህ እንትናን እንደዚህ ቢያደርግ ምን አለ እየተባልኩ ነው። አይገባውም የኔ አባት በቁም ማዲያት በማዲያት የወረሳት ልጅ የምን ባለስልጣን ነው የምን ሀብት ነው። አሁን ላይ ቁጭ ብዬ ሳስበው አሁን እንደው ምን አረገው ነበር ብዬ ሳስብ እንደው ምን አረገዋለሁ አይ መቅድዬ አሁን ማን ጊዜ ወይ 70 ዓመት 80 ዓመት ይሆነዋል እቺ ታረግበት ነበር። አሁን እኔ 80 ዓመት ሰው ያንተ ወደዛ ሂድ ጡረተኛ ኢህአዴግ ጡረተኛ እዛ እዚህ ምን አባቱ አፉን ይከፍታል የሰው የምለው ሁሉ ነው የሚመስለኝ። አሁን ተራዬን የምበቀለው የሰማይ ቤቱን ሊያጠፋብኝ የሰማይ ቤቴን ሊያጠፋብኝ እርግጠኛ ነኝ። አስፈራርቶ ቢይዘኝ ኖሮ አሁን ደግሞ ተራዬን እኔ ጎልማሳ አሁን ጎልማሳ አይደለም አሁን ደግሞ እሱ ጊዜ ወይ 80 ይገባልኛል እርግጠኛ ነኝ። እዛ ሰዓት 50 ዓመት ነው የሚሆነው 60 ዓመት ምናምን ይሆናል። አሁን 60 ዓመት 70 ዓመት ይሆናል። በዛ ላይ ቦርጫም ነው በቃ ምንድነው የበሰበሰ ሰውዬ እያልኩኝ አስቡት። ምንድነው ያ ክፍታፍ አባታችሁ የሚለው አይበቃም እንዴ እያሉት ልጆቼ ደግሞ እስካሁን ድረስ ጎረምሳ የ20 ዓመት ምናምን ልጆች ይኖሩኛል። ምንድነው አንተ ደግሞ አይበቃም እንዴ ስነ ስርዓት ያዝ እናታችንን እስከ ዛሬ ድረስ እንትን ብለሃል ምናምን እያሉ ታስባችሁታል። እና ሴቶች ማንም ሰው ስላስፈራራችሁ በደልን ደብቃችሁ አትኖሩ። ከሞታችሁ እውነተኛ ሞት ብትሞቱ ነው የሚሻላችሁ። በቁማችሁ ሞታችሁ ከሞቱትም በላይ ከቆሙትም በታይ ሆናችሁ ከምትኖሩ እውነተኛ ሞት በቃ እውነት ያ ሰው ዝቶባችሁ ቪዲዮም ከያዘ ምንም አዲስ ነገር የለም ይፖስታ። እኔ እውነቱን ለመናገር በህይወቴ ይሄ ተጋለጠ ምናምን ነገር ከሰዎች ጋር ተላልክ አይደለም አላቅም በህይወቴ። ኦፍኮርስ ጓደኛ ስትይዙ መቅድዬ እከሌን እንዴት አየሻት እስቲ ምናምን ከተባባላችሁ ልታወሩ ትችላላችሁ። አውርቶ አስወርቶ የልብ አናግሮ አውርቶ አስወርቶ ነው እንዴት ወዳጅ ጥላት ይሆናል መልሶ ነው። አውርቶ አስወርቶ የሆድ አስጨርሶ እንዴት ወዳጅ ጥላት ይሆናል መልሶ የሚባል ነገር ከሆነ እሱ ኦኬ አይመለከተኝም። የሆነ ሰው ከሌ እንዲ አለኝ ካለ አንቺ ምን ብለሹ ብሎ የመጠየቅ የኦዲየንሱ ችግር ነው። አንቺ ምን ብለሹ እሱ እንደዚህ አለሽ በምን ተነሳ ነገሩ። የሆነ ሰው ከሌ እንዲህ ብላኝ ካለችኝ እሷ ምን ብላት ነው ከሌ እንዲህ አለቻት። ከሌ እንዲህ ስትል እሷ ምን አለቻት። በተረፈኝ አሁን የርቃን ሰው እንዲያስፈራራኝ የሰው እንትን ተገዥ የሚሆን የለም። ያው እንግዲህ ቃም ስላልኩ ሊሆን ይችላል። ወጣቶች ግን እንደዚህ ያለ ነገር ካለ ሆ ኬርስ ምንም አዲስ ነገር የለም። ምንም አዲስ ነገር የለም። ህይወት ይቀጥላል። ትረሻለሽ። ጉድ አንድ ሰሞን ነው እና እየፈራችሁ የሆነ ሰው መጠቀሚያ አትሁኑ፣ ተገዢ አትሁኑ፣ ባሪያ አትሁኑ። የሆነ ነገር ስላስፈራራችሁ ወይ ገልሻለሁ ስላለሽ ወይ ፖስትብሻለሁ ስለ አምልጭ ለማለት ፈልጌ ነው። አመሰግናለሁ። ኢትዮ ጃጎ ነኝ። ሆይ መድኃኔዓለም አባቴ ትዕግስቱን ስጠኝ።
እንደው ሴቶች በየቤታችሁ ምን ጉድ ችላችሁ ነው የተቀመጣችሁት? ምን ጉድ ችላችሁ ነው የተቀመጣችሁት በየቤቱ?